ሰላም ጤና ይስጥልኝ ወድኔ የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ተቀላቀሉ። እንግዲህ ያው ትላንትና አይታችሁታል፣ ብዙ ነገሮች ተፈጥረዋል። የትላንትና ቪዲዮ አላለቀም ነበር እውነት ለመናገር። እንግዲህ ዛሬ ደግሞ ቀጣይ ፓርቱ ተለቋል። ምን ይዘው እንደሚመጡ እንግዲህ አብረን የምናየው ይሆናል ልጆችዬ። እስኪ ቀጥታ ወደ ቪዲዮ እንሂድ ማለት ነው። ጉድ እኮ ነው ጋይስ። አንተ በቁም ነገር ምን ሆነ አልበለን ከዛ እዚህ ድረስ ተንከራተህ መተን አንተ እንደዛ ነው መልስ መስጠት ትስማታን ሰው ለዚህ ነው በእግዚአብሔር ምን ሆነሃል? ምን እየከራስ ነው ያለው? አብርሃም ለምንድን ነው ማትረዳኝ? አብርሃም አንዴ አውራኝ። ቆይ እንደሱ እየጎተት ስለማሳመናት ሞከሪ። በመጀመሪያ ደረጃ እንግዲህ በላ በኢየሱስ በደንብ እስከ ዛሬ በእናትሽ ትሪት አልተደረገም ነበር። ይልጭ በደንብ አድርገሽ ተንከባከቢ እንጂ በእናትሽ ምንድነው ጎርተሽ ነበር እስከ ዛሬ? ነይ ቆይ አይደለም ቆይ ነይ እንዳነካችሽ አነካትም እሱ መፍጠን ነው ወከልከል ምንድነው ያስረዳው? በእግዚአብሔር አብርሃም አታጨናንቁት እንጂ አብርሃም ይናገር። ምን ሆናችሁ ነው ጋይስ? ማለት አብርሃምን እያጨናነቃችሁት ነው በመሀል። እናንተ አራታችሁ ከአይምሯችሁ ጋር ናችሁ ብዬ ነው የማስበው። ግን አብርሃም ከራሱ ጋር አይደለም። እውነት ለመናገር እንደምናየው ከሆነ አብርሃም በድኑ ነው ያለው። ኦልሬዲ ሮቦት አድርገውታል ልጁ ማለት ነው። ደንዝዟል። በምን ይደንዝዝ እኛም የምናውቀው ነገር የለም። ግን እዚህ ጋር ስናየው ቪዲዮ ላይ ስናየው አብርሃም ደንዝዟል። እውነት ለመናገር ማለት በዚህ ልክ እንዴት ነው ማለት ምን ያህል ድፍረት ቢኖራችሁ ነው በእንደዚህ አይነት መንገድ የምትጓዙት? እውነት ለመናገር በፍቅር ነው እንጂ ሰውን ማሸነፍ በእንደዚህ አይነት መንገድ ሰውን እንዴ ምን አስባችሁ ነው ጋይስ? የለም እኮ ልጁ ጭራሽ ወደ የሚጎተቱት ነው የሚሳበው። ያቺኛውም ስትስበው ይሳባል፣ ይቺኛውም ስትስበው ይሳባል። እንዴ ምን አድርጋችሁት ነው ልጁን ጋይስ? ነው በማርያም በእግዚአብሔር ነው በእግዚአብሔር ምን ሆነሃል? ልቀቂው በእግዚአብሔር ይዞን ያለው ልጅ ማለት እንዴ ስነ ስርዓት ተከበሪ። ክብር ማይድርሽ ከሆነ ይኸውልሽ ወደ ሌላ ቦታ መሄድ ከፈለግሽ ልጅ ልቀቂው እጁን አትንኪው። ይዞን ልጅ ትገልጭብኝ ያለችው አብርሃም ምን ሆነሃል? አብርሃም ለምን ወረቀት ነግራት ማቴ ነው ትይልና እንዴ አብርሃም ለምንድን ነው መናገር ያቃተው እንዴ? ኤፍሬምና ግዴታ ኤፍሬምና ሩታን አስፈቅዶ ነው እንዴ አብርሃም የሚያወራው? ለምንድን ነው በራሱ ከአንደበቱ የማይናገረው እንዴ? ጭራሽ ኤፍሬም እኮ በጣም አቅበዘበዘው ጋይስ። ለምንድን ነው አንድ ነገር መላም የማይላት እሱ ከአንደበቱ ለምንድን ነው የማይናገረው? ተናገር እስከሚባል ደረጃ ድረስ አይናገርም አብርሃም። ምን አስነክታችሁት ነው በዚህ ልክ? ኧረ ደፋር ናችሁ። ምን ተፈጥሮ ነው በእግዚአብሔር? ለምን ሩህ እንደዚህ የምትሆነው? ልቀቃት። ምን እኮ የሚላ ምን እኮ ሚስት ነው ሆነሃል? የትኛው ሚስት ሰማለ ነው? እኔ ሰማለ ነው የትኛው ሽማግሌ ለቀቀው? ለምን ነው ራሱ እንዲናገር መስፈቀድ? እኮ አዲ እሷ እኮ እየተደቀቀች ነው። እኮ አንተ መናገራችንም እንዲሆን ከሆነ ነገር አዲ ስማ አንዴ የሚኖልና አጉት ሰው ልጅ በስነ ስርዓት ታውረው በቃ ሳነኪው አንዴ አውሪው። ምን አድርገው ኤፍሬም? ለምን ደም አጥፍሽ ቢኖር ምን አድርገው ምን አድርገው እንዳልኩ ይችላል። ትልቅ ልጅ እኮ ነው። ምን አጥፎኝ ያመስከኝ እንዴ? እስካሁን እየታገስኩሽ ነው። ግን ትንሽ ራሱን ያውቃል መሰለኝ። ይደባብሳታል እኮ ሄርሜላን ይደባብሳታል። ሄርሜላን ማናገርም መነካካትም ይፈልጋል። ግን ደግሞ ወደዚህኛው ሲመጣ ደግሞ አይኑን ይጨፍናል ማለት ነው። በስመ አብ ወልድ ምንድን ነው እየተካሄደ ያለው ጋይዝ? እንዴ ንገረኝ በእግዚአብሔር። አብርሃም አንዴ ለምዶ ነግራት ማን ሄደው ሉሊ እየጠበቀን ነው። ቤት ላይ ሉሊ እየጠበቀን ነው። ልጅ እየጠበቀን ነው። ዴና ለምንድን ነው የማይናገረው? መናገር የፈለገውን ኦልሬዲ ነግሯቸዋል። ከእሱ ጋር ነው የምፈልገው ሚስቴ ናት አለ። ሰማችሁ መሰለኝ አይደል? እግዚአብሔርን አቀፋት፣ ሄርሜላን አቀፋት። በሁለተኛ እጁ ደግሞ ሊያቅፍ ሲል ሩታ እጁን ይዘዋለች። እንዴ ምን ጋይስ ምን አይነት ደፋር ናቸው? እንዲህ በዚህ ልክ ማለት ለልጁ አታስቡም እንዴ? እሺ እናንተስ? እሺ ሁለቱ ሴቶች ኦኬ፣ ግን ለአብርሃም አታስቡ እንዴ? በእንደዚህ አይነት አብርሃም አሁን ወደ ሩታ ቢመለስ ምንድነው ጥቅሙ ነው ጋይስ? ምንድነው የሚጠቅማት ሩታ? ምንድነው የሚጠቅምሽ አብርሃም? በእንደዚህ አይነት መንገድ ወደ ህይወትሽ ቢመጣ ያኔ ሁለት ልጅ ለማሳደግ ነው ከልዑሌ ውጪ ሌላ አብርሃም እንኳን ልጅ ነው፣ እንደ ልጅ ነው እየሆነ ያለው። ተናገር ስትለው ነው የሚናገረው፣ ሂድ ስትለው ነው የሚሄደው፣ ና ስትለው ነው የሚመጣው። ለሁለት ልጅ ጢንጦ እያዘጋጀሽ ልትኖሪ ነው እንዴ? ልጁን እኮ ሮቦት እኮ ነው ያደረጋችሁት። በስመ አብ ወልድ። ለሚያያችሁ ለሚመለከታችሁ ኦዲየንሶቻችሁ ምንድነው የምታስተላልፉት? ምንድነው ህዝብ ከዚህ የሚማረው? እስከ ዛሬ ለምንድን ነው እስከ ዛሬ ድረስ የተፈጠረው ነገር በቂ ነው። ልቀቂው ልጁን አትንኪው። ከዚህ በኋላ በቃ አሁን አብርሃም ከአሁን በኋላ ስለጠራንሽ እንዴ ሲጀመር አጠገባችን ድረሽ እንድትይ አንፈልግም። ገባሽ? ለምን ማነጋት አንዴ ነግራት እንሂድ በእናትህ። እኛም በቃ ከዚህ በላይ መጨቃጨቅ አንፈልግም። አይ ትንሽ ይከራታል ነበር። እስከ ዛሬ ስደብቀኝ የነበረው ምን ሚስቴ ነች ብለህ ከተናገርክ ለምን ሄርሜላ አይደለም? ይሄ ደግሞ የሄርሜላ ወንድም የሚባለው ሰውዬ ማለት ነው። ልጁን አያዩም እንዴ? አታዩም እንዴ ልጁን? እንዴ ልጁ ኦልሬዲ እኮ ተኝቷል እኮ ጋይስ። ጭራሽ እኮ ሲስቡት ወደ ወዲህ ሲስቡት ራሱ እየተንገዳገደ ነው። እንዴ ለምን በዚህ ልክ ለምን አስፈለገ? ኧረ በስመ አብ በጣም ነው የምትገርሙት። የሆነ ነገር ሆኗል። አብርሃም ትዝች የነበረው ነገር አደረግሽው ነው ሩታ? ምንድን ነው የዛተችው? በዚህ ወር ውስጥ አብርሃም እጅ ያስገባው ነው ያልሽ የነበረው ነገር አደረግሽው? አብርሃም አሳካችሁ? እሷ ፈቀድክላት? ገረመሽ? እሱ ገረመሽ? ጀመር ከራሱ ጋር አሁን ታየው ምን ቀደም ማለት ነግረኝ። ምንድነው እንኳን አለ በኢየሱስ ክርስቶስ ምን ሆነ? አሁን ታየው ጋይስ አብርሃም ምን እንደሆነ። የሄርሜላ ወንድም ማን ነው የሚባለው? ይስሙ ማን ነው? የሄርሜላ ወንድም ማኪ ነው ሜክ የሚባለው ሰውዬ አሁን ገና ታየው ማለት ነው አብርሃም ምን እንደሆነ። እና አብርሃም ከራሱ ጋር እንዳልሆነ ገና አሁን ተረዳው። መጀመሪያ ሌላ ዓለም ውስጥ ነበር ያለው ልጁ። እኔ የምለው በእንደዚህ አይነት መንገድ መሄዱ ለምን አስፈለገ ነው? በስመ አብ ወልድ
ቆይ አንዴ ለመጨረሻ ጊዜ ታውሪ። በጣም ተጨነቀሽ። እስቲ አውሪ። ምንድን ነው ማውራት የፈለግሽው? እስቲ አውሪ። ሚስቱ ግን እሷ አለችሽ። አውሪ። ማውራት እንደፈልግ አውሪ። አብርሃም ከዛ መልስ ቆፍጠን ነበር መልስ ምን ተቀያየርኩኝ? ምን ሆንኩኝ? አብርሃም እንደማይፈልግሽ እህትህ ሰላም ይቻላል ነቻ አንተ ነን ነው አይኔ እስከዛሬ እኮ አየሽ ምን ማለት ነው? ከዛ በኋላ እንደዚህ ሆነህ ደግሞ ሚስቴ ማናት ስትባል ወጣት ነው ከኔ ጋር ደግሞ ማናት ታውቃታለህ? በቅድሚያ ግን ማን እንደሆነች ይሄ ምን ጥያቄ ነው? እንዴት ነው ማለት እሺ ምን ሆነብኝ ነው? በእግዚአብሔር ስልክ ሊሳተናሳልኝ አንተ እኮ ስልክ ሳተናሳልኝ ቆይታ ታውቅም አይደል እንዴ? ምን ሆነሃል? አንድ አብራ ይወለ ሰዓት ይረብ ኤፍሬም አታሽቃብጥ። ሲጀመር ይሄ ያንተ ሴራ ነው። ሲቀጥል ደግሞ አብርሃም መናገር ይፈልጋል፣ ግን የሆነ የያዘው ነገር አለ። ሄርሜላ ደግሞ መረዳት ነበረባት። ልጇ አሁን ከራሱ ጋር አይደለም። ለነገሩ እሷም ተደናግጣለች። ለሷም ዱብዳ ነው የሆነባት። ግን ይሄ በእንደዚህ አይነት ቪዲዮ ደፍራችሁ ይሄንን ቪዲዮ ለኦዲየንስ በማቅረባችሁ ራሱ እውነት ለመናገር በጣም የምታሳፍሩና ማፈሪያ ናችሁ። ትንሽ እንኳን ለልጁ አታስቡ፣ ለአብርሃም አታስቡ፣ ለቤተሰቦቹ አታስቡ። ስንት የሚከታተል ኦዲየንስ አለ እንዴ! የሰው ልጅ ከቻላችሁ በፍቅር አሸንፉ፣ ከቻላችሁ በመልካም ነገር በመልካም ስራ አሸንፉ። እንዴት ነው በእንደዚህ አይነት በማይረባ ተልካሻ ምንድነው ከእናንተ የሚማረው ኦዲየንስ? በጣም ነው የምታሳፍሩት። እግዚአብሔርን በጣም ነው የሚያሳፍሩት ጋይስ። እንዴ ይሄ ልጅ እኮ አሁን ላይ እኮ ሲጀመር አብርሃም ከሁለቱም ሴቶች እውነት እነ ቡዜና ዴቭ ወንድሜን እንዲጎዳ አንፈልግም እያላችሁ ትላንትና ስትዝቱ የነበራችሁ ሰዎች ይሄ ልጅ ከሁለቱም ሴቶች ነጥቃችሁ ወደ ጸበል ውሰዱት። መፍትሄው ጸበል ነው። ይሄ ሀብሉንም አውልቁለት። ኦልሬዲ ሰዓቱ ወልቋል። የሰዓቱ ይሁን የሀብሉ እሱ ፈጣሪ ነው የሚያውቀው። ግን አብርሃም አሁን ላይ የሚያስፈልገው አንድና አንድ ጸበል ነው። ታስታውሳላችሁ አይደለ? ከዚህ በፊት ናሂ እንዴት ሲሆን እንደነበረ ናሂ ዩቲዩብ። አሁን ላይ ደግሞ ድጋሚ የገጠመው አብርሃምን የናሂ በፊት ናሂን የገጠመው ነው። ለመናገርና በጣም ነው የምታሳፍሩት። እግዚአብሔር ምን ይሰራልሻል ሩታ? እውነት ይሄን ነገር አድርገሽው ከሆነ እውነት አብርሃምን በእንደዚህ አይነት መንገድ ወደ ህይወትሽ መመለስ ከፈለሽ ምን ሊፈይድሽ? ምን ልታገኝ እንዴ? ስንት ልጅ ልታሳድጊ? አሁን ላይ እኮ አብርሃም እኮ ግዴታ ሰው ያስፈልገዋል፣ ለመንቀሳቀስ ሰው ያስፈልገዋል፣ ለመናገር ሰው ያስፈልገዋል። ልጁ እኮ ከራሱ ጋር አይደለም አሁን ላይ። እንዴ በዚህ ልክ አደንዘዘሽው ምን እንዲጠቅም ነው እንዴ? ለምን ጥንቅር ብሎ አይቀርም? ምን እሱም በራሱ ህይወት በሰላማዊ መንገድ ይኖር፣ አንቺም ደግሞ የራስሽን የሆነ ህይወት በሰላማዊ መንገድ ብትመሩት። መለያየት በእናንተ ነው የተጀመረው እንዴ? ለምንድን ነው በእንደዚህ አይነት መንገድ ራሳችሁንና ክብራችሁን የምታጡት? ጭራሽ መናገር ይፈልጋል፣ ዞር ብሎ እነሱን ያያል ማለት ነው። ሲጀመር አብርሃም የሚነቃው ይሄ ሀብል ከአንገቱ ላይ ሲወልቅ ነው። ይሄ ደግሞ የአንገቱ ሀብል መስቀል የመጀመሪያ የራሱ አለ፣ ሁለተኛ ሩታ ያሰረችለት ሀብል ነው። ሲጀመር መስቀልን ራሱ በመስቀል የቀለዳችሁት ቀልድ ራሱ እናንተ እውነት ለመናገር በጣም ደፋርና እኔ እንጃ። በስመ አብ ወልድ ያለ ሰብሰባ አድርገው ታዲያ ሄርሜላ አሁን ባልሽን ሰብሰባ አድርገው ማዲ አብርሃም ወደ ሚስትህ ሂድ። በቃ አብርሃም ተው አብርሃም እንዴት ሲወር በየፈቀድላት ነው ሩታ እኮ ንገራት እንጂ እንደዚህ በእናትህ ማን ነው ሪፖርት አሁን አልዘረጋሁትም፣ ግን ካንተ ጋር ያለ ነገር እንደጨረሰች ነው እኮ ማውቀው አይደል እንዴ? አንቺ ሄርሜላ የሚለው ነው እየሞከርክኝ ያለው ኤፍሬም ሩታ ሄርሜላ መጣ እንደማስፈልግ ነው። እሺ ለምን ታዲያ ትፈልገኝ ማለት ሰማችሁ አይደል ወዶችዬ? ቤት መክረውት ነገሩን ጨርሰው ልጁ ወደ ሌላ ሰው ወደ አብርሃም ከራሱ ጋር እንዳልሆነ ወደ ሌላ ነገር ቀይረውት ከዛ በኋላ ደግሞ አስጠንቅቀውት ነው ያመጡት። ኤፍሬም እና ሩታ ሄርሜላ ስትመጣ እንደማትፈልጋት ንገራት ብለውኝ ነው አለ። ሩታ ምን ይሰራልሻል ነው በእንደዚህ አይነት መንገድ አብርሃም ወደ ህይወትሽ መመለስ ምን ይሰራልሻል? ምንድነው የሚጠቅምሽ? ቤተሰብ ይሄን ነገር ሲያይ ምን ይሰማዋል? ኤፍሬምን ታውት ጋይስ፣ ኤፍሬም ታውት። ግን ሩታ ምን ይሰራልሻል? አብርሃም በእንደዚህ አይነት መንገድ በድን አምጥተሽ ቤትሽ ብታስገቢው ምን ሊጠቅምሽ ነው? ወንድ ልጅ እኮ ሲያፈቅር ነው አይደል እንዴ? ላንቺም ለቤቱም የሚቆመው ወንድ ልጅ አንቺን ሲያፈቅርና ክብር ሲያከብርሽ ነው። ደስተኛ ሆነሽ ከልጅሽም ጋር ከባልሽም ጋር ህይወትሽን የምትመሪው ከሁለታችሁም ጎን እኩል የሆነ ፍቅር ሲኖር ነው። ግን ይሄ የደነዘዘ በእንደዚህ አይነት መንገድ አብርሃም መመለስ እየቻልሽ በእንደዚህ በተልካሻ መንገድ አብርሃምን ወደ ህይወትሽ ማምጣት ትክክል ነው? ተገቢ ነው? ጋይስ በጣም ነው የሚያሳፍረው። እውነት ለመናገር ተናገረ እኮ እሷ ስትመጣ እንደዚህ ብልና ንገራት ብለውኝ ነው። ከራሱ ጋር ቢሆን ምንም እንደዚህ ብለውኝ ነው አይልም። እውነት በፍቅር ተመልሶ ቢሆን ኦልሬዲ አብርሃም ሮቦት ሆኖ ቁጭ ብሏል። አሁን የሚያስፈልገው አብርሃም የሚያስፈልገው ምን መሰላችሁ ጋይስ? ቀጥታ ከሩታ እጅ አውጥተው ልጁን ወደ ጸበል መውሰድ ነው። መድኃኒቱ ያለው ጸበል ቦታ ነው። አለቀ። ይሄ ሀብል ካወጣ ከዛ ወደ ጸበል ይሄዳል። ከዛው ከራሱ ጋር ይሆናል ማለት ነው። በጣም ነው የምታስጠሉት እግዚአብሔርን።